ቤተሰብ በጣም እየዘገየውባችሁ ስለሆነ እጅግ በጣም ይቅርታ። ያው መንገድ ላይ ነበርኩና መንገድ ላይ ሆኜ ነው የሀይሚን ቪዲዮ አይቼ ሼርም ላደርግ የቻልኩትና ቪዲዮ ግን ለመስራት አልቻልኩም ነበር። ሶ የዛሬው ቪዲዮ መስጠት የምፈልገው አስተያየት አለ፣ እንዲሁም ደግሞ ትክክል የሆነ ቦታም አለና እዚህ ጋር የኔ ራሴ የሆነ የተሰማኝ ስሜት አለ እንደ ሴትነቴ ማለት ነውና ሁላችሁም ቢሆን ምን እንደተሰማችሁ የመናገር መብት አላችሁ። ግን ልላችሁ የምፈልገው ነገር ሀይሚንም ሆነ ብሩኬን የመሳደብ ምንም አይነት መብት የለንም። አስተያየት የመስጠት ግን ሙሉ መብት አለን። ኦኬ፣ አስተያየት የምን መሰላችሁ? ብሩኬ ሁሌም ቢሆን በሀይሚ እንደማይደራደር አውቃለሁ። ዛሬም እንዳያችሁት እንደሰማችሁት ነው። በሀይሚ ምንም ቢሆን አልደራደርም ብሏል። ነገር ግን ለምንድን ነው ሀይሚን ፍላጎት አለሽ ወይ ብላ ይጠይቃት ብሩኬ። እንደዛ አይባልም፣ የእውነት ማለት ነው ወንድሜ። እዚህ ጋር እንደ እህትነቴ ልመክር የምችለው ነገር ማንም ሰው መጥቶ ፍቅር ነገር ሲጠይቅ ኖ ሀይሚ የኔ ነች እንዴት ነው እንደዚህ ልትላት የምትችለው? እንዴት እንደዚህ ነው ሀይሚ የምትዩ ምናምን ማለት አለብህ ብሩኬ። ለምን መሰለ እንደዚህ አይነት ነገሮች እያልክ በሄድክ ቁጥር ሀይሚን ለሚናገሯት ወይ ደግሞ ሀይሚን ለሚሰድባት ክፍተት ነው የሚፈጠርላት። በቃ ምንሽም አይደለም እየተባለችም ነው ከዚህ በፊትና ያው እኛ ደግሞ በተግባር እዩ ለምንድን ነው እናንተ ማዳመጥ ብትፈልጉት እያልን ደግሞ እየመለስንላቸው ነው። ግን አንዳንዴም ደግሞ እንደዚህ አይነት ዋና ሪል የሆነ ነገር ሲመጣ ማለት ትክክለኛ መልስ መመለስ ያለበት ቦታ ላይ ደግሞ ትክክለኛ መልስ መስጠት አለበት ብሩኬ። ሀይሚ የኔ ፍቅር ነች ማለት እኔ አፈቅራታለሁ የኔ ነች፣ አንተ እንዴት እንደዚህ ልትል ትችላለህ ነው ማለት ያለብህ። አይናው ብሩኬ ሰውን ስለምታከብር የሰው አክብሮት ስላለ ሀይሚን ማስከፋት ማስቀየም ስለማትፈልግ እንደ ፍላጎቷ እንደምትሆን ብለህ ምናምን ሊሆን ይችላል። ግን ይሄ ልክ አይደለም። በሁለታችሁ ፍቅር ማለት ትልቅ ክፍተትን ይፈጥራል። ዛሬ ላይ የምንሰራቸው ፕራንኮች፣ ዛሬ ላይ የምናደርጋቸው ነገሮች ነገ ዋጋ ያስከፍሉናል። ስለዚህ ፍቅራችሁን ካሁን ጀምራችሁ ያስተካከላችሁ መሄድ አለባችሁ ብዬ ነው የማስበው። እኔ እንደ ራሴ የተሰማኝን ስሜት ነው። እንዴት ነው ይሄ? ብሩኬ ብዙ ጊዜ አይታችኋል፣ ሀይሚ እንደዚህ በወንዶችና ፍራንክ ስታደርገው ገጭ እኮ ይላል። ግን አንዳንዴ ይሄ ጓደኛና ፍቅረኛ ሲፈትናችሁ ደግሞ ከባድ ነው። አይ ነው ይገባኛል ነገር ምናምን የማይገባኝ ሆኖ አይደለም። ግን እኔ ራሴ እኔ ብሆን የሚሰማኝ ማለት እኔ ባይን ቦታ ብሆን ሊሰማ የሚችለውን ነገር ነው የምናገረው። ሰላም ሰላም፣ ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ የኔ ወዶች። እንግዲህ ዛሬ ሀይሚ የሰራችሁን ቪዲዮ አይታችኋል። ያውጣትም ነገራችሁ ነበረ ፕራንክ ሊሆን እንደሚችል እንዲሁም ብዙዎቻችሁም እንደዛ ብላችኋል ማለት ነው። ያ ነገር ደግሞ እንዳያችሁት እውነትም ፕራንክ ነው። ሀይሚ የኔ ቆንጆ በጣም መምር ደመቅ ብሎብሽ ነው የመጣሽው። ሁሌም መምር ይበልብሽ። ያው እንግዲህ ታውቃታላችሁ ፕራንክ ሁሌም መስራት አለባት። ያው እኔም ፕራንክ ትስራ እያልኩኝም ነበረ። ያን ደግሞ አድርገዋለች ማለት ነው። ግን በመጀመሪያ ደረጃ ብሩኬና ሀይሚ ባላችሁ ፍቅር በጣም ደስተኛ ነኝ። ደስ ይለኛል። ሁሌም ፍቅር ሁኑልኝ። ግን ብሩኬ እዚህ ጋር ለሆነ ለአንዳንድ ነገሮች አይ ነው ብሩኬ እዚህ በፊትም እንደሚወዳት እንደሚያከብራት እንደሚያፈቅራት ምናምን ተናግሯል። ማለት በቃ በህይወቱ እሷ ጋር ስለሆነ ወይ ደግሞ ሀይሚ ጋር ስለሆነ ህይወቱ ቀና እንደሆነለት ህይወቱ እንደተስተካከለለት ደጋግሞ ይናገራል። ግን ደግሞ እንደ አንዲት ሴት መስማት የምትፈልገው ነገር አለ። አይ ነው ለብቻቸው ሲሆኑ ይነግራታል። ብሩኬ በተግባር እያሳያት ነው፣ በእይታ ምናምን በብዙ ነገሮች ያሳያታል። ግን እንደዚህ አይነት ነገሮች ላይ ስትፈትነው ሀይሚ ግን ትክክለኛ ነገር መናገር አለበት ብሩኬ ማለት ነው። ለምሳሌ ይህ ልጅ እንፋቀራለን ተፋቅረናል ምናምን ሲላት ምንድን ያለው ብሩኬ? አንቺ ፍላጎት አለሽ ወይ? ታውቃለህ እኔ በሀይሚ አልደራደርም አለው ልጁን። ኦኬ እዚህ ጋር ጉድ ትክክል፣ በሀይሚ አትደራደርም። ግን ሀይሚ ፍላጎት አለሽ ወይ ብለህ የጠየቃት ለምንድን ነው? ኦኬ ሀይሚ ፍላጎት አለሽ ወይ ያልካት ምናልባት ብዙውን ሰው ያው ፍቅር እኛ ስላፈቀር ነው ብቻ አስገድደን አናኖርም። ለምን ሚሊዮን አመት እኛ ጋር አይኖርም። ግን ካላፈቀራችሁ ሌላ ሰው አፈቅራለሁ ብሎ ምርጫው ከሆነ መሄድ ይችላል። መሄድ መብቱ ነው። ማንንም ሰው ልናስረው አይገባም። ግን ደግሞ መከራከር ወይም ደግሞ ጠበቃ ልንሆንለት ይገባል። ማለት የኔ ፍቅር እኮ ነው፣ እንዴት ወደዛ ሊሄድ ይችላል? እንዴት ትሄጃለሽ? እንዴት ትሄዳለህ? ለምን ትወስዳታለህ? ምናምን የሚባሉ ክርክሮች መነሳት አለባቸው። ለምን መሰለ ብሩኬ በሀይሚ አልደራደርም አልክ፣ ግን ደግሞ ሀይሚ ፍላጎት አለሽ አልካት። ከዛ ደግሞ በቃ አደግሽ ማለት ነው ምናምን የሆነ ልክ እንደ ታናሽ እህት ነው አድርገ ያያትና እንደዛ አታድርግ ብሩኬ። ምክንያቱም ወንድሜ እኔ በጣም ነው የምወድህ፣ በጣም ነው የማከብረው። ይሄንን መቼም ቢሆን መርሳት የለብም። ግን እንደዚህ አይነት ነገሮች እንደዚህ አይነት ጥቃቅን ነገሮች በፍቅራችሁ መሀል ትልቅ ፈተናዎችን ስለሚያመጡ ነው። ምክንያቱም ብዙ ቦታ ላይም ይችን ነገር ይዘው ሀይሚን እንዴ ብሩኬ እኮ ዝም ብሎ ነው። ብዙ ጊዜ ነግራቸዋለሁ። ከኔ ቤትን ኮሜንት እሱ ልጅ አይሆንሽም እየተባለች ምናምን ብዙ ነገሮች የሚጻፉ ኮሜንቶች አሉ። ገባቸው አይደለ? ያ ነገር ደግሞ ዛሬ የሚሰሩ ነገሮች ሀይሚና ብሩኬ እኮ ችግር የለውም። በስራ መሀል የሚፈጠሩ ነገር ይሄ ስራ ነው።
ኖርማል በቃ ማለት ብሩኬ ምናልባት ፕራንክ ይሆናል ብሎም ሊሆን ይችላል የታገሰው ማለት ነው። ሀይሚን ፍላጎት አለሽም ሲላት የነበረው ማለት ብሩኬ አንዳንዴ ሲበሳጭ ሲናደድ የሚናገራቸው ነገሮች ላይ ይወዛገብበታል። ቃላቶቹ ምናምን ማለት ነው። ማናችንም ስንደናገጥ ወይ ስንወዛገብ ቃላቶች ማስተካከል እንደሚጠፋን ሁላ ብሩኬ እንደዚህ አይነት ነገሮች ሲፈጠሩ ቃላቶች ላይ ትንሽ እንትን ይላልና ለዛ ሊሆን ይችላል እውነት ለመናገር ማለት ነው። ብሩኬ ፍላጎት አለሽ ወይ አድገሽ ነው ወይ ምናምን ሲላት የነበረው እንዲሁም ደግሞ ለልጁ ያው በሀይሚ ያልደራደርም ብሏል። ያው ብሩኬ እንግዲህ ጓ ካለ ደግሞ በጥፊም ሊደረግመው ይችላልና ሀይሚ እንደውም መጨረሻ ላይ አረ በእናትህ ቶሎ ነገረው እየተቀያየረ ነው ሊመታ ነው እያለችው ነበረና ብሩኬ በሀይሚ አይደራደርም ግን ብዙ ጊዜ ያው ቃላቶች ላይ ትንሽ ችግር አለና ምንም ማድረግ አይቻልም። ሶ ግን ይሄንን ነገር ልላችሁ የፈለኩት ምንድነው ለብሩኬን በዛው መልእክት ነው። ሌሎቻችሁ ደግሞ ብሩኬ ይሄንን ነገር ስላለ ብቻ ተከርብታችሁ ሀይሚን ስለማይወድሽ ነው ስለማይፈልግሽ ነው በቃ ምናምን 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 የምትሉ ሰዎች ደግሞ ያን ነገር እንዳትቀጥሉ ስለምፈልግ ነው። ነገ ይች ነገር እንደምትባል ስለማውቃት ነውና ብሩኬ ድጋሚ ሌላ ሰው ይዛ ብትመጣ ሀይሚ ዝም ብለ ቀድመህ አፍንጫውን ብለው ይመታ። ያው እንደሚመቱ እኮ ያውቃሉ ማለት ሀይሚ ቀድመ ትነግራቸዋለች። ብሩኬ ሊመታቸው ይችላል ስለምትላቸው ያው እንግዲህ የተሰማኝ ስሜት ነው የተናገርኩት። በተረፈ ግን ሁሌም ቢሆን አብራችሁ እንደዚህ በፍቅር ማለት አንዳቸው የሌሉ ሆኖ አንዳቸው ከሌላ ሰው ጋር ሲመጡ ነው እንጂ የሚያስጠላው። ልክ እንደዚህ ለሰከንዳት የሆኑ ፍራንኮች ወደአሁኑ ደግሞ ፍራንክ ነው ተብሎ የሚነገር ነገር ደስ ይላል እና ይከብዳል ግን ማለት በምታፈቅሩ ሰው መሀልና በጓደኛችሁ መሀል እንደዚህ አይነት ነገሮች ሲሆኑ ከባድ ናቸው። ያው ማለት በቃ አታስቡትም። እንዴት ፍላጎት እንዴ ካንተ ጋር ብቻ እኮ አይደለም ከኔ ጋር ነው ምናምን ስትባሉ ትንሽ የሚከብድ ነገር አለው። እንዳልኳችሁም ደግሞ የሰው ልጅ የፈለገው ሰው ጋር የመኖር መብት ስላለው ያንንም አስቦ ነው ብሩኬ እንደዛ ያለው። እንዲሁም ደግሞ እንዳልኳችሁ ፍራንክ ነው ብሎ አስቦ ነውና ብቻ በጣም አናደዳችሁን። ትግስቴን አስጨረሳችሁት እንዴ እናንተን አክብሬያችሁ ነው እዚህ ጋር የቆምኩት እያለውላ ነበረና ያው ብሩኬ ነገሮችን ማስገደድ አይፈልግም። በነገራችሁ ላይ ማለት አስገድዶ ሀይሚን ከሱ ጋር እንድትሆን አይፈልግም። ሀይሚ ደግሞ ከሱ ጋር እንደምትወደው ደግሞ እንደምታፈቅረው ያውቃል። ሶ በአጠቃላይ ምንድነው ፕራንክም ነው ብሎ ይወዛገባል። አንዳንዴ እንዴት ነው ይሄ የሚዲያ ሰው ስትሆኑ ካሜራ ላይ ስትሆኑ ምናምን ብዙ ነገሮች ይከብዳሉ። እንደዚሁ ዝም ብለን በኖርማል በፕራይቬት እንደምናወራው ወይ ደግሞ እንደምንሆነው አይደለም። ሶ ግን ብሩኬ ድጋሚ እንደዚህ አይነት ነገር አታድርግ። እንደውም ብዙዎቻቸው ልጁ እንደው እንዴት ዛለ ምናምን እንዴት መቼ ነው አለ ማለት ነው ሰርጋችሁ ማለት ነውና ሀይሚና ብሩኬ ደግሞ እንደዚህ ብለው ትሄዱና ሀይሚና ብሩኬ ገና ብዙ ነገር የሚጠበቅባቸዋል። አሁን ወደ ሰርግ ወደ ትዳር የሚሄዱበት ጊዜ አይደለም። ግን እንደ ማንኛውም ሰው ቀለበት ምናምን የሚባለው ነገር እኛ ባንላቸውም በራሳቸው የሆነ ጊዜ ሊያደርጉት የሚችሉት ነገር ነው እና እኛ ብዙዎቻችን አሁን ቀለበት አድርጎ ትዳር ምናምን ባልናቸው አይደለም። ቅድሚያ ምንድነው የሚባለው ይሄ የሆነ ስቴፕ ባይ ስቴፕ ነው የሚካሄደው እና ነገሮቹን ራሳቸው በሚመቻቸው ጊዜ ያካሂዱታል። ፍቅራችሁን ከፍ ያደርግልኝ እና ማናቸውም እንዳትናገሯት ሀይሚንም ብሩኬንም ቢሆን እንዳልኳችሁ ፕራንክ ላይም ስትሆኑ ሚዲያ ላይም ስትሆኑ ካሜራ ላይ ስትሆኑ የሚያወዛግብ ነገር አለው። ያው ግን ብሩኬ ቀስ በቀስ እነዚህ ነገሮች ብታስተካክል እላለሁ። በተረፈ እንደዚህ መታችሁ ስላየዋችሁ በጣም ደስ ብሎኛል። ሀይሚዬም በጣም አምሮብሻል ዛሬ የሌለ ያበደ ነው በቃ ቁንጅናሽ በስማ ፈጣሪ ከሰው አይን ይጠብቅሽ እላለሁ የኔ እናት። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ ባይ